ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ የምነግራችሁ አንድ እህቴ ከጠየቀችኝ ጥያቄ ተነስቼ ይሄ ነገር ብዙ ሴቶች ላይ የማስተውለውና በርካታ ሴቶችንም በርካታ ነገሮች ያሳጣ ጉዳይ ስለሆነ እስቲ እዚህ ጉዳይ ላይ የኔን ምልከታ የኔን ሀሳብ ልስጣችሁ ብዬ ነው ዛሬ በዚህ ቪዲዮ የተገናኘ ነው። የእህቴ ጥያቄ ምን ነበር? አንድ ልጅ ወዶ ቀረበኝ። መጀመሪያ በጣም እንደሚወደኝ ገለጸልኝ። እኔን ለማግኘት ብዙ ነገር አድርጎ በኋላ በጊዜ ሂደት እኔም እያየሁት ስመጣ የልጁ ጸባይ፣ የልጁ ባህሪ ከዛም ለኔ እውነተኛ ፍቅር እንዳለው አይነት ስሜት ተሰማኝና እኔም ጥሩ ስሜት እየተሰማኝ እየቀረብኩት እየወደድኩት መጣው። በኋላ ላይ እኔ ስወደው ሳፈቅረው እና ለሱ ጥሩ ስሜት ሲኖረኝ እሱ ደግሞ የመጀመሪያው ባህሪ እየተለወጠ መጣ። መጀመሪያ እንደዛ ፍቅሩን ሲገልጽልኝ ወይንም እንደሚያፈቅረኝ በተለያየ ነገር ሲያሳየኝ የነበረው ልጅ በኋላ እኔ ሳፈቅረውና የሱ ስሆን እሱ የመጀመሪያው ስሜት እየጠፋ እየሸሸኝ መጣ። አሁን ላይ በጣም ግራ ገብቶኛል። ያጠፋሁት ያደረኩት ነገር የለም። ለምንድነው እንደዛ አፈቅርሻለሁ ብሎ ቀርቦ እኔን ፍቅር ካስያዘ በኋላ አሁን ላይ ለምን ራቀኝ? ግራ ገብቶኛል፣ በጣም ጨንቆኛል፣ ምን ላድርግ የሚል አይነት ጥያቄ ነበር የጠየቀችኝና እንደዚህ አይነት ነገሮች ከዚህ ቀደምም የጠየቁኝ ሴቶች ነበሩ። ከዚህ ቀደምም ብዙ ሴቶች ላይ የደረሰና አሁንም እንደዚህ አይነት ስሜት ውስጥ ያላችሁ ሴቶች ትኖራላችሁ። ስለዚህ ወንድ ልጅ ለምንድነው መጀመሪያ አንድን ሴት አፈቅርሻለሁ እንደዚህ ነው ብሎ ቀርቦ በኋላ ያችን ሴት በፍቅር ካጠመደ ወይንም ፍቅር ውስጥ ከከተታት በኋላ ለምን ይለወጣል? ለምን ይርቃል? ምንድነው ምክንያቱ የሚለውን እነግራችኋለሁ። ይሄ 3 መሰረታዊ ምክንያቶች አለ። አንድ ወንድ አንድን ሴት ፍቅር ውስጥ ከከተታት በኋላ የሚሸሽበት 3 ምክንያት አለ። ዛሬ እነዛን 3 ነገሮች እነግራችኋለሁ ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር አድርጋችሁ ደግሞ ሌሎችም እንዲማሩበት አጋሯቸው። ወደ መጀመሪያው ምክንያት ስገባ የመጀመሪያው አሁን አንድ ወንድ እንደዚህ ሊያደርግበት የሚችለው ምክንያት ምንድነው? ምን እንደሚፈልግ የማያውቅ ወንድ ከሆነ ነው። ይሄ ከምን ጋር ይያያዛል? ካለመብሰል ጋር ይያያዛል። አሁን አንዳንድ ጊዜ በተለይ ያልበሰሉ ይሄ ነገሮችን በቁም ነገር የማያዩ ወንዶች ያዩዋትን ሴት ለጊዜያዊ በቃ የሆነ ነገሯን ያዩና ይሳቡባታል። በኋላ ያችን ሴት ማየኔ ማድረግ አለብኝ ብለው እንዴትም ብለው ምንም ብለው ያችን ሴት የነሱ ያደርጋሉ። በኋላ የነሱ ካደረጉ በኋላ ያ ስሜት እየቀነሰ እየጠፋ ይመጣል። ምክንያቱም ብስለት የላቸውም። ያችን ሴት በቁም ነገር አይተዋት ለዓላማቸው፣ ለህልማቸው፣ ለእውነተኛ ፍቅር፣ ለእውነተኛ ትዳር ፈልገዋት ሳይሆን በቃ ድንገት አዩዋት፣ ተመቸችው፣ ወይች ሴት ተመቸችኝ ብሎ ያችን ሴት ለማግኘት እንደዚህ አይነት ነገር ጀመረ። በዛ ውስጥ ወይ እሷ ስትግደረደር ወይም ቢስትል ወይ ሌላ ነገር ስታሳይ አሃችንማ ቆይ ማግኘት አለብኝ የሚል እልህ ውስጥ እየገባ ሌላ ነገር ውስጥ እየገባ ይሄ ፕሮሰሱን ይወደውና በኋላ እውነተኛ ፍቅር ውስጥ እሷን ከቶ እሱ ደግሞ ያ ስሜት እየቀዘቀዘ ይመጣል። ስለዚህ ይሄ ከምን ጋር ይያያዛል? አንደኛ እዚህ ጋር ማወቅ ያለባችሁ ካለመብሰል ጋር ሊያያዝ ይችላል። በነገራችን ላይ ይሄ ከስነ ልቦና ችግር ጋር የሚያያዝበት ደግሞ 2 ምክንያቶች አሉት። ምንድነው? አንደኛው ነገር ልክ አንቺ ፍቅር ውስጥ ስትገቢ፣ አንቺ ስታፈቅሪ አሸነፍኩ ብሎ የሚያስብ ወንድ አለ። ለምሳሌ እንደነገርኳችሁ አሁን አንድን ሴት አየ፣ ወደደ። ያችን ሴት ወይ ሲጠይቃት ወይ የሱ ለማድረግ ሲሞክር ያቺ ሴት ወይ ከኮራችበት ወይ ከተግደረደረችበት ወይ ደግሞ የምታለፋው አይነት ከሆነ ይሄ መልፋቱን ይፈልገውና በዛ መልፋት ውስጥ እሷን ፍቅር ውስጥ ይከታትና ልክ እሷ ስታፈቅረው በቃ አሸነፍኩ። እሱ የፈለገው ምን ነበር? እሷን ማሸነፍ። እቺ ሴትማ እሷ ማን ስለሆነች ነው የኮራችብኝ? እሷ ማን ስለሆነች ነው እምቢ ያለችኝ? ይልና እልህ ውስጥ ገብቶ ፕሮሰሱን ነው የሚፈልገው። በኋላ ልክ እሷም ወይ እውነትም ጥሩ ልጅ ነው ብላ እሷ ጋር መልካም ነገር አሳይቷት ጥሩ ቃላቶች ጥሩ ነገር ተጠቅሞ እንዲያሸንፍ ያደርጋል። በኋላ ልክ ፍቅሩ ስትገባ በቃ አሸንፍኳት ይላል። ያኔ ምን ይመጣል ማለት ነው? የመጀመሪያ ፕሮሰስ ላይ ያደረገው ነገር ይጠፋና መኩራት ይጀምራል። በቃ አሁንማ አሸንፊያታለሁ፣ በቃ አሁንማ አግኝቻታለሁ የሚል ስሜት ውስጥ ገብቶ የመጀመሪያው ስሜት ይቀየራል። ያኔ ሴቶች እንዴ ምን አደረኩት፣ ለምን ተለወጠብኝ የሚል መጨነቅ ውስጥ ገባላችሁ።
ትችላላችሁ። ስለዚህ እንደዚህ አይነት ነገር ሊሆን ይችላል። በነገራችን ላይ ይሄ ብዙ ጊዜ ይሄ መልክ አለን ብለው የሚያስቡ ወንዶች ላይ ይበዛል። ይሄ አሁን ቆንጆ ነኝ እንደዚህ ተፈላጊ ነኝ የሚሉ ወንዶች እኔ ቆንጆ ስለሆንኩ እኔ ስለማምር እኔ ተፈላጊ ስለሆንኩኝ የትኛዋንም ሴት ማግኘት እችላለሁ የሚል አይነት ስነ ልቦና ውስጥ ይገቡና አንድ ሴት እምቢ ስትላቸው እንዴት እምቢ አለችኝ እንዴ እሷ ማን ሆና የሚል ነገር ውስጥ ገብተው ነው ፕሮሰሱን የሚጀምሩት። ለምን መልክ አለኝ ቆንጆ ነኝ ወይ ደግሞ አንዳንድ ጊዜ በተለይ አሁን ላይ ገንዘብ ካለ ሀብታም ነኝ በቃ በገንዘቤ የፈለኩትን አገኛለሁ የሚል ነገር ውስጥ ስለሚገቡ ይሄን ፕሮሰስ አልፈው ያችን ሴት ያጠምዳሉ። በኋላ ሲለወጡ ሴቶች ተለወጠብኝ ጥሩ ነበር የሚል ነገር ውስጥ ይገባሉ። ስለዚህ እንደ ጥቅል በመጀመሪያ ይሄን ሐሳብ ማወቅ መቻል አለባችሁ። ሴቶች እዚህ ጋር የእናንተ ጥፋት ስላልሆነ ምን በድዬው ነው ምን አጥፍቼ ነው የሚል ጸጸቱ ውስጥ የሆነ ቁጭት ውስጥ ገብታችሁ ራሳችሁን መጉዳት የለባችሁም። ይሄ በደንብ ማወቅ አለባችሁ። ሌላው ሁለተኛ ምነግራችሁ ነገር ምንድነው? አንቺን ለማግኘት የሚደረገውን ጥረት የሚወዱ ደግሞ ወንዶች አሉ። በነገራችን ላይ ይሄ ምንድነው? እውነተኛ ፍቅር ስሜት የላቸውም። እንደነገርኳችሁ ፕሮሰሱን ይፈልጉትና ልክ ያችን ሴት ካገኙ በኋላ ያ ስሜት ይጠፋል። አንዳንድ ወንዶች ሴቷን ሳይሆን የሚፈልጉት ሴቷን ለማግኘት የሚደረገውን ጥረት የሚወዱ ወንዶች አሉ። ከዛ ያቺ ሴት ልክ ፍቅር ውስጥ ስትወድቅ ቅድም ከኔ የነገርኳችሁ አሸነፍኩ የሚል ስሜት ይመጣል። በኋላ ላይ ፕሮሰስ የለውም ልፋት የለውም። በቃ እሷ በተራዋ አፈቀርኩ ወደድኩ ናፈከኝ እንዲህ አይነት ነገርን ስታደርግ የሱ ስሜት እየቀዘቀዘ ይመጣል። ይሄ በተለይ ይሄ የላይ ስሜት ብቻ ያላቸው እውነተኛ ፍቅርና ስሜት ከዛች ሴት ጋር ያላዛቸው ወንዶች ላይ የሚታይ ነገር ነው። ስለዚህ ሴቶች እናንተ እንዳጠፋችሁ እንደበደላችሁ በፍጹም ሊሰማችሁ አይገባም። ይሄን ማወቅ አለባችሁ። ሌላኛው ምንድነው? ስሜት ላይ የተመሰረተ ፍቅር ከሆነ ስሜት ላይ የተመሰረተ ፍቅር ማለት ምንድነው? በዚህ ውስጥ መሰረታዊ 3 ነገሮች አሉ። አንደኛው ብቸኝነት ተሰምቷቸው ፍቅር ውስጥ የሚገቡ ወንዶች አሉ። ለምሳሌ ብቸኛ ከሆነ ሌላ ፍቅረኛሞች ሲያይ እንደዚህ ሲሆን ወይ ወንዱ ለፍቅር ዝግጁ ሳይሆን ወይ እውነተኛ ነገር ፈልጎ ሳይሆን በቃ ብቸኝነቴን ልርሳባት ወይንም ሌሎች ጓደኞች ወይ ፍቅረኛ ይዘው ካየ እኔ ስለምን ፍቅረኛ አልይዝም በሚል ስሜት ብቻ ተነሳስተው አንድን ሴት እንዴትም ብለው አጥምደው የነሱ ያደርጋሉ። በኋላ ላይ ግን ወይ ከዚህ ስሜት ሲወጡ ወይ ከብቸኝነት ፍራቻ ሲወጡ ከእንደዚህ አይነት ነገር ሲላቀቁ ያሃ የፍቅር ስሜትም አብሮ ይጠፋል። መጀመሪያው ሴቷን ፈልገው ሳይሆን ብቸኝነትን ፈርተው ወይንም ደግሞ ሰው አይተው የገቡበት ነገር ስለሆነ ዘለቄታዊና እውነተኛ አይሆንም። አንዳንዴ እንደዚህም አስበው የሚገቡ ወንዶች አሉ። ሌላኛው ደግሞ ፍቅረኛቸው ስትከዳቸው ሐዘን መርሻ ብለው ሌላም ይይዛሉ። በጣም የሚያፈቅሯት አንድ ወንዳውን በጣም የሚያፈቅራትን የሚወዳትን ሲያጣ የዛችን ሴት ሐዘን መርሻ ብሎ ቶሎ ሌላ ፍቅረኛ ይይዝና ከዛች ሴት ጋር ጊዜ በማሳለፍ ከዛች ሴት ጋር ሌላ ነገሮችን በማድረግ የሚያፈቅራትን ሴት እንደ መርሻነት ይጠቀምባታል። በኋላ እውነት የሚያፈቅራትን ሴት እየረሳ ቀስ እያለ ከዛ ከልህ ከንዴት ከብቸኝነቱ እየወጣ ሲመጣ ለዚች ሴት ለሁለተኛዋ ሴት ያለው ፍላጎት እየቀነሰ ይጠፋል። ያኔ እየራቃት ይሄዳል። መነሻው ምንድነው? ፍቅረኛው ስለተወችው ወይም በሆነ ነገር ስለተለያዩ እሷን ልርሳባት ብሎ ነው ማለት ነው እቺኛዋን የያዘው። ስለዚህ ምናልባትም እንደዚህም ገጥሟችሁ ሊሆን ይችላል። ሴቶች እንደዚህ አይነት ነገር ከገጠማችሁ ማለት ነው። ሌላኛው ግልጹና አብዛኛውን ወንዶች በተለይ የሚያደርጉት ነገር ይሄ ግንኙነትን ፍለጋ ሴትነትን ገላዋን ብቻ ፈልጎ ከሆነ አንድን ሴት ተማረከባት እችን ሴትማ ከዚች ጋር አብሬ መተኛት አለብኝ ከዚች ጋር ሌላ ነገር ማድረግ አለብኝ ብሎ የከፈለውን መስዋዕትነት ከፍሎ ታግሎ ያችን ሴት ፍቅሩ ውስጥ ከከተተ በኋላ አብሯት ይተኛል። በኋላ ልክ ያን ነገር ካገኘ በኋላ ኖርማል ስሜት ይሆንባታል። እሷን ፍቅሩ ውስጥ ከቶ እሱ ሊተዋት ይችላል። ይሄ ለጊዜያዊ ስሜት ብቻ አንድን ሴት ፈልጎ ነገር ግን በልህ ሊሆን ይችላል ወይም በቃችን ሴት ማብሬ ካልሆንኩኝ አልተዋትም ብሎ እንዴትም ፍቅር ውስጥ የሚያጠምዱ ወንዶች ይኖራሉ። ስለዚህ እነዚህን በመሰረታዊነት ማወቅ አለባችሁ።
በዋናነት ሴቶች እንግዲህ አንድ ወንድ ቀርቦ ፍቅር ውስጥ ከቷችሁ ከራቃችሁ መሰረታዊ እነዚህ ምክንያቶች ሊኖሩ ይችላሉ። ስለዚህ በፍጹም እናንተ እንደዚህ በደልኩት፣ አጠፋው፣ እንደዚህ ያደረኩ የሚል ስሜት ውስጥ መግባት የለባችሁም። በተቻለ አቅም በግልጽ ለመነጋገር ትሞክራላችሁ። ምን አድርጌ ነው ባህሪህ እየተቀየረ ነው፣ ለምን እንደመጀመሪያው አይደለህም ብላችሁ ለማውራት መሞከር። ያኔ ምክንያታዊ ካልሆነ ይሄ ዝም ብሎ አይ ስላልተመቸኝ ነው፣ አይ እንደዚህ ሆኜ ነው እያለ መራቁን ብቻ ከሆነ የሚፈልገው ምክንያት ከሌለው እነዚህ ሊሆኑ ስለሚችሉ ራሳችሁን ማስጨነቅ የለባችሁም። የጠየቅሽኝም እህቴ ከዚህ አንጻር መረዳት አለብሽ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ ሼር አድርጋችሁ አጋሩ። ለቤት አዲስ ከሆናችሁም ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዛው አበቃው። በቀጣይ ቀን በሌላ ሀሳብ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ